ሰውን የምትፈሩ ሰዎች በሀብቱ ሊሆን ይችላል፣ በዝናው በስልጣኑ ሊሆን ይችላል። በአጠቃላይ ሰውን የምትፈሩ ሰዎች ቅዱስ ዳዊት ምን እንደሚላቸው ልንገራችሁ። ለሁሉም ማዳረስና ቤቱን ፎሎ ማድረግ እንዳትረሱ። እንደዚህ ይላል ቅዱስ ዳዊት፣ ኢትፍርኦ ለሰብ ሶበ ይብዕል፣ ሰው ባለጸጋም ቢሆን አትፍራው ይላል። ይቀጥልና ወሶበ ይበዝህ ክብረ ቤቱ፣ የቤቱ ክብር ቢበዛ እንደፈለገው የተንደላቀቀ ሰውም ቢሆን ሰውን አትፍራ ይላል። ይቀጥልና ለምንድነው የማልፈራው ብላችሁ ስትጠይቁት ደግሞ ባለጸጋ ነው ለምንድነው የማልፈራው ብትሉት እስመ ኢይነስ ምስሌሁ ኩሎ አመ ይመውት፣ በሚሞት ጊዜ ብልጽግናውን የቤቱን ንብረት ምኑንም ይዞ አይሄድም። ባዶ ገላውን እርቃኑን ነው የሚሄደው። አንዳች ንብረት ይዞ አይሄድም። ለምን ትፈራዋለህ የሚሞትን ሰው ይላቸዋል። ይህም ብቻም አይደለም፣ ወኢይወርድ ምስሌሁ ኩሉ ክብረ ቤቱ፣ የቤቱ ዝባዝንኬ ቁሳቁስ በቤቱ ውስጥ አለ የሚለው ሀብት ከሱ ጋር ወደ መቃብር አብሮት አይወርድም። ታዲያ ሰውን ለምን ትፈራለህ ይላቸዋል ቅዱስ ዳዊት። ስለዚህ ሰውን መፍራት ሳይሆን ያለብን ማክበር ነው ያለብን። ማክበርና መፍራት እጅግ በጣም ትልቅ ዲፈረንት አላቸው። በጣም የተለያዩ ናቸው ማክበርና መፍራት። ሰውን ልናከብር እንጂ ልንፈራ አይገባም። ቅዱስ ዳዊት ይሄንን አልነገረንም። መዝሙር 48 ላይ ገብታችሁ ማንበብ ትችላላችሁ። ሰውን አልፈራም እያላችሁ ኮመንት ላይ ሁላችሁም ጻፉልኝ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። የዘላለም ሕይወት የሚለውን አካውንታችንን ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት ልጄን ነው ያረዱት። ኦሮሞ ነው ምናምን የለም፣ ክርስቲያን ነው በቃ። ከጎኑ ሙስሊም ካለ ራሱ እቃው ተሰባብሮ ይሰባበራል እንጂ አይነካም ቤቱ። እኛ ህዝበ ክርስቲያን እዚህ ጋር ያመጣ የሚያቃምሰንን ውጡ፣ ከቤተ ክርስቲያን ውጡ። የእምነት ቦታ እንጂ የናንተ መጠለያ አይደለም። እዚህ ከተጨፈጨፉ ከተገደሉት ውስጥ አንድ እናትህ ወይ ልጅ ሆኖ ቢሆን ኖሮ በአርሲ ከተገደሉት ውስጥ ወይም ከነዚህ ከሚያለቅሱት እናቶች ልጆች አንዱ ቤተሰብ ሆኖ ቢሆን ኖሮ ዛሬ እንዲህ ብላ አትናገርም ነበር። ወላዲቷን አትናገርም ነበር። አንተ ታላቅ ድምጽ መሆን የምትችል ሰው ነህ። እጅግ የምንወድህ ነህ። ያንተን ስራ በሰራን፣ ያንተና የመሰሎችህን ስራ በሰራን። ክርስትና ማለት መድረክ ላይ ቆሞ አውደ ምሕረት ማድመቅ አይደለም፣ መኖር ነው። የምትሰብኩትን የምትዘምሩትን ህይወት ኑራችሁ አሳዩን። እስኪ አባቶች በአርሲ ኦርቶዶክሳውያን እየተገደሉ እየተጨፈጨፉ ነው፣ ድረሱላቸው፣ አስቁሙላቸው ባልን የወንበር ጥቅም ስላልሆነ ስላልን ነው ስድብ የተባልነው። እስኪ አንተ ምን አደረክ ለአርሲ ኦርቶዶክሳውያን? የውጭ ኦርቶዶክሳውያን እንኳን ዜጎች እንኳን ድምጽ ሲሆኑ ነው። አንተ ምን አደረክ? ታላቅ ተጽዕኖ መፍጠር የምትችል ነው። ምን አለበት አንዳንዶቻችን ግን ድምጽ መሆን መቻል ካቃተን ዝም ብንል ምን አለበት? እስኪ ፍረዱ፣ ሁላችሁም ፍረዱ። እውነት ዘመድ ቤተሰብህ በዛ እልፈት ውስጥ አልፎ ቢሆን ኖሮ ዛሬ እንደዚህ ትናገር ነበር? ስለ እውነት ተናገሩ። የሰሞኑን የሊቀ መዘምራን ቴዎድሮስ ዮሴፍን የእውነት እያመመኝ ነው የሰማሁት። የእውነት በጣም እያመመኝ። ምክንያቱም አንዳንዴ ኦርቶዶክሳውያን ጠላቶቻችን ሁለት በአንድ ነው የመጡብን። አንድ ሞታችን ምንም ጥርጥር የለውም እየገደሉ፣ ሁለተኛ የኛ የምንላቸውን ሰዎች ከኛ በመለየት ነው የመጡብን። የኛ ከምንላቸው አገልጋዮች ጋር እንድንለያይ ነው የመጡብንና እንንቃ፣ ቆም ብለን እንንቃ። መንቃት መቻል አለብን። ገዳዮቻችን በአንዴ ሁለቴ ነው እየገደሉን ያሉት። ቢችሉ 3 4 መጨመር ይፈልጋሉ። ቆም ብለን ከሞታችን እኩል ሌላ ሞት አንሙት። ምንም ጥርጥር የለውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምናከብራቸው አገልጋዮች መካከል ሊቀ መዘምራን ቴዎድሮስ ዮሴፍ አንዱ ናቸው። በጣም ብዙ ተገልግለንባቸዋል። የተናገሩት ነገር ትክክል አይደለም። አዎ ትክክል አይደለም። እንዲህ አይነት ጸጋቸው ሌላ የሆኑ ንግግር ያልሆኑ ሲናገሩ ማስተዋል መቻል አለበት። ሊቀ መዘምራን ማስተዋል ነበረባቸው። ትክክል አይደለም። የእሳቸው ጸጋ መዘመር ነው። ግን ከኛ ሊነጥሉብን ስለመጡ ግዴላችሁም ቆም ብለን እናስብ። በብዙ ያገለገሉን ይበልጣል አንድ ቀን ተናግረዋል ብለው ከሚሉት
ጠላቶቻችን በምንም መልኩ ገብተው እኛን መሰንጠቅ ነው የሚፈልጉት። ግድ የለም ሊቀ መዘምራን ተሳስተው ከሆኑ እንኳን በቅርብ ባሉ ሰዎች እንዲመከሩ ምንድነው ያሉት ተብሎ እንዲመረመሩ ይደረግ እንጂ የደቡብ ፍርድ እንድንሄድባቸው አይሁን። ግድ የለም በእሳቸው ዝማሬ ያልተጽናና የለም። በእርግጠኝነት ኦርቶዶክሳውያን አሁን ከምንሰማው ዝማሬ ከ50% በማይተናነስ የሊቀ መዘምራን ቴዎድሮስ ዮሴፍ ነው። አሸማቀን ከአገልግሎት ለማጥፋት እንደዛ አይደለም። የሰሩት ስህተት ምንም ጥርጥር የለውም ስህተት ነው። እኛ የተናገርነው የትኛዎቹን ቅድም እንደሆነ ነግረናቸዋል። ስለዚህ እንደው ቆም ብለንም ሁለት ነገር እንዳይገሉብን ገዳዮቻችን ሁለት ነገር እንዳያሳጡን፣ ኦርቶዶክሳውያንን በህይወት አሳጥተውናል። በቁም ደግሞ አገልጋዮችን መነጠል ላይ ነው የመጡትና ይሄ ደግሞ ቅድም ታሟል ብዬ ከነገርኳችሁ ሰዎች አንደኛው ሰው እንዳይኖረን ነበር ማድረግ የመጀመሪያ ስራቸው። ቅድም መጀመሪያ ላይ ታሟል ያልኳችሁ ሰው መጀመሪያ ያደረጉት ሰው ማሳጣት ነበረ ቤተክርስቲያንን። ግን የወላድ መካን አልነበረችም ቤተክርስቲያን። አስገቡና የተቀበልናቸውን ሰዎች ይዘውብን ወጡ። ባዶ የምንቀር መስሏቸው። ይተካል እግዚአብሔር ይተካል። ዲያቆን አቤል መክብብ ብሎታል በጣም በሚገርም መልኩ። ይተካል አገልጋይ ተተክተው መጥቷል። ሊቀ መዘምራን ዶክተር አልኩኝ እግዚአብሔር ያድላቸው። ዶክተር ሬቱም ችግር የለውም ከሆነ በቅርብ ያላችሁ ምከሯቸው። መመከር ከሆነ ተሳሳቱ ከሆነም ልጆች ጥሯቸው እንጂ እንደው ከአገልግሎት ለመነጠል የሚደረገው ሂደት አካሄዱ ስህተት ስላልሆነ አንዳንዴ በቤተ ክህነት ውስጥም ቅርብ የሆኑ ለእሳቸው የሚመስሉ ክፉ ቀንን የጠበቁ እሰይ ብለው የተነሱ አገልጋይ የሚመስሉ ሰዎችንም አይተናል። ሰው የወደቀ ዛፍ ዛቢያ ይበዛበታል። ኖ አይደለም፣ እግዚአብሔር እንደዛ ያስኬድም። የሁላችንም ክፉ ቀን አለ። ያ ክፉ ቀን ግን እኛው ክርስቲያኖች ለእኛው ክርስቲያኖች እንተው። የተሰደቡ ቲክቶከሮች ቢኖሩ፣ የተሰደቡ ዩቲዩበሮች ቢኖሩ፣ የተሰደቡ ምናምን ቢኖሩ ለምን እንደተሰደበ ስለሚያውቁት ቲክቶከሮቹ ችግር የለባቸውም። ደስ የሚለው ቆዳቸው ጠንካራ ነው። ስለ ቤተ ክርስቲያን ብቻ ነው የሚያስቡት ልጆች ዩቲዩበሮች። በቤተ ክህነት ውስጥ በተኛችሁበት ጊዜ የተነሱት የቲክቶክ ሲኖዶስ ብትሏቸው ምናምን ብትሏቸው የተጠሩበት ለአገልግሎት ነውና እንደ ሰማዕታቱ እንደውም በጣም በሚያስገርም መልኩ በጣም የሚያስደንቀው ነገር አብዛኛው ቲክቶከር አብዛኛው ዩቲዩበር አሁን እየቆረበ ነው። በጣም በሚያስገርም መልኩ በጣም በሚያስደንቀኝ መልኩ እግዚአብሔር በሚያውቅ ብንኖርም የእግዚአብሔር ነን ብንሞትም የእግዚአብሔር ነን። ማክሲመም ጥንቃቄ ለክርስቲያን ንስሐ መግባት ነው፣ ሌላ ነገር አይደለም። ማክሲመም ጥንቃቄ ካደረግን ንስሐ መግባት። የቤተ ክህነት ሰዎች ዋጋ በማትከፍሉበት ጊዜ እኚህ የከፈሉ ልጆች ምናልባት በሊቀ መዘምራን ተነስተው ሊሆን ይችላል። ስምም ባይጠራ ሌሎች ምና ስሙ ተጠርቷል የተባለ ወንድማችንም ቢሆን ስለ ቤተ ክርስቲያን አንገቴን ብሎ ዋጋ እየሰጠ ያለ ግድ የለም። ባይሆንም እንመካከር። ስለዚህ ሊቀ መዘምራን ቴዎድሮስ ዮሴፍ ረገብ አድርገ ነው እንዳይደገም ድምፅ እንዲሆኑ ነው እንጂ የምንፈልገው ድምፅ እንዲታፈን አይደለም። የትኛዎቹን ብፁዓን ሊቃነ ጳጳሳት ብለን መጠየቅ ያስፈልጋል። ግን የምንናገራቸው ሊቃነ ጳጳሳት በደንብ ስሙን የያዙት ቦታው ላይ ሁለት የወረዳ ቤተ ክህነቶች የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አድርገዋል። ለቲኪቫ ኢትዮጵያ በሰጡት ቃል የቀረበው መግለጫ ተንሻፎ የቀረበ ነው፣ የአካባቢ ሕዝብም በዚህ ያዝነዋል ብለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ አጣሪ ኮሚቴ በአርሲ ዞን ጉና፣ ሽርካ፣ ሁንኮሎ፣ አቤ፣ መርቲ ወረዳዎች በቅርቡ የተፈጸሙ ግድያዎችን፣ እገታዎችን፣ ዝርፊያዎችን በተመለከተ ያካሄደውን የመጀመሪያ ደረጃ ሪፖርት ይፋ ማድረጉ ይታወቃል። ሁለቱ ወረዳ ቤተ ክህነቶች የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አድርገዋል። መግለጫው ተንሻፎ የቀረበ ነው ሲሉ ነው የአካባቢ ነዋሪዎች የገለጹት። በዚህም የአካባቢ ህዝብን በዚህ ያዝኗል ተብሏል። ኮፒሊንግ ሼር ሪፖርት እያደረጋቸው ኦርቶዶክሳውያን አባቶች ዝም ስላሉ ሰልችቶኝ ተማሬ ነው አይባልም። ተማሬ ነው ከቤተክርስቲያን የራቁትም አይባልም። በቃ እነሱ የራሳቸው ድክመት ነው። ቅዱስ ሲኖዶስን ብላ አይደለም አንተ ክር ያሰብከው በ40-80 ቀን የተጠመቀው በስላሴ ስም ነው እንጂ በጠቅላይ ቤተ ክህነት ስም አይደለም። ጠቅላይ ቤተ ክህነት መዋቅር እንጂ ሃይማኖት አይደለም። ይሰማችኋል? ጠቅላይ ቤተ ክህነት መዋቅር ነው፣ ሃይማኖት አይደለም። ከጠቅላይ ቤተ ክህነት እስከ አጥቢያ ድረስ መዋቅር ነው ያለን፣ የቤተ ክህነት መዋቅር ነው ያለን።
አስተዳደር ነው። ለነሱ ምክር ያሰር ነው። ስለዚህ እዚህ ጋር እንደራጅ እያልን እዚህ ጋር ጠቅላይ ቤተ ክህነትና እዚህ ጋር ጳጳሳትን አንቀበልም አይባልም። ቅዱስ ሲኖዶስን እናከብራለን፣ እንቀበላለን፣ ግዴታችን ነው። ችግር አለብን? አዎ። ጥያቄ አለብን? አዎ፣ በደንብ። እናንተ ነበራችሁ አጣሪ ኮሚቴ መላክ የነበረባችሁ ሲሆን ምልአተ ጉባኤ ቅዱስ ሲኖዶሱ ጉዞ ማድረግ ወደ አርሲ እስቲ ይረሸኑ፣ እስቲ ሞቱ፣ አብሮ ከልጆቻቸው ጋር ማልቀስ። ይሄ ነው መጠየቅ። በቃ አለቀ። ሲኖዶስ ያስፈልገን ማለት አያስፈልግም። በቃ አለቀ። ከከበደስ ልኡካን እንኳን ቢያንስ መላክ የሚያጣራ ጉዳዩን በደንብ የሚያጠና ልጆቼ ተወካዮችን ልኬ ጉዳዩን በደንብ አጣርቻለሁ፣ መሬት ላይ ነው ሀቅ ይሄ ነው ብላ መናገር ያለባት የኛ ቤተክርስቲያን ናት። ይሄ ድምፅ ስነሳ ኦርቶዶክስ ማለት ትክክለኛ ማለት ነው እንጂ በዚህ ጋር የተሐድሶን ዓላማ ማሳካት የለብንም። ጳጳስ አያስፈልግም። ከእንግዲህ የሚሰማ ጳጳስ የለም። ከእንግዲህ የሚቀበለው አባት የለም። ከእንግዲህ ጳጳስ አልሳለምም። ከእንግዲህ ቄስ አልፈልግም። ይሄ ጸረ ኦርቶዶክስነት ነው። ይሄ እንደራጅ ሳይሆን እያለ ያለው እናፍርስ ነው እያለ ያለው። ይሄ እንደራጅ ያለ አይደለም ነገር። ይሄ ሰው እናፍርስ ነው እያለ ያለው። ይሄን በደንብ መለየት አለብን። ይቅርታ። በተለይ ፍቅር ቢመሰረት ጥሩ ነው የሚባለው ውስጣዊ ውበትን በማየት ደረጃ ሊሆን ይችላል። ይህንን የምንልበት ምክንያት ምንድነው? ውጫዊ ውበት በሙሉ ኃላፊ ጠፊ ብቻ ሳይሆን ረጋፊም ጭምር ነው። እንደ ኃላፊነቱ፣ እንደ ጠፊነቱ፣ እንደ ረጋፊነቱም ጭምር ደግሞ ስንመለከተው ያ ሊደርስበት የማይችለው ደግሞ ውስጣዊ ፍቅር ነው። ቅዱስ ዮሐንስ አፈወርቅ እንዲያውም ምን ብሎ ይናገራል? በጣም ውድ የሆነው ነገር ከውጭና ከውስጣችሁ ያለው የትኛው ነው ይላል። ለምሳሌ ከእጃችሁና ከልባችሁ ውደው የትኛው ነው ቢባል መቼም አንድ ሰው እጄ በጣም ውድ ነው አይልም። ልቡን የሚበልጠው፣ ምክንያቱም ልቡ ከሌለ እጁም ስለማይሰራ ማለት ነው። ውስጣዊ ውበትን ውስጣዊ ውበትን በልብ ብንመስለው፣ ውጫዊ ውበትን በእጅ ብንመስለው፣ ሰው ያለ ውጫዊ ውበት ሊኖር ይችላል። ሰው ያለ ውስጣዊ ውበት ግን ከጓደኝነት ህይወት ላይ እንደው ከጀመረ በኋላ እንኳን ያንን ወድጄዋለሁ ለመውደድ ምክንያት ይሄ ነው ያለውን ነገር ሲያጣ ግን ፍቅሩ ሊቀዘቅዝበት ወይንም ደግሞ ፍቅሩ ሊያጣበት ይችላል ማለት ነው። አንድ ኦርቶዶክሳዊ የመናፍቃንን መዝሙር ቢሰማ ምን ችግር አለው? ሰላም ሰላም፣ ውድ ኦርቶዶክሳውያን፣ ቪዲዮውን ለሌሎች እንዲደርስ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ይጀምሩ። አንድ ኦርቶዶክሳዊ የመናፍቃንን መዝሙር ሊሰማ የማይገባባቸውን 4 ምክንያቶችን እነግራችኋለሁ። የመጀመሪያው ምክንያት ባዕድ አምልኮ ነው የሚሆንበት። ምክንያቱም መዝሙር የአምልኮ መገለጫ ስለሆነ ነው። መናፍቃኖች እነርሱ ኢየሱስ ብለው የሚጠሩትና ኦርቶዶክሶች ደግሞ ኢየሱስ ብለው የሚጠሩት በጣም በብዙ ልዩነት፣ በሰፊ ልዩነት ውስጥ ያሉ ናቸው። ስለዚህ አንድ ኦርቶዶክሳዊ መናፍቃኖች ኢየሱስ ብለው የሚጠሩትን ኢየሱስ አያውቀውም። አንድ ኦርቶዶክሳዊ ኢየሱስን የሚያውቀው በቤተ ክርስቲያን አስተምህሮ መሰረት፣ ቤተ ክርስቲያን በሰጠችው ልክ መሰረት ስለሆነ መናፍቃኖች ኢየሱስ ብለው ስለዘመሩ ብቻ የእነርሱን መዝሙር መዘመር ማለት ለማያውቁት ነገር እንደመዘመር ነው። ስለዚህ ይሄ ደግሞ ባዕድ አምልኮ ነው የሚሆነው። ለማናውቀው ለማናምንበት ነገር፣ በእኛ አስተምህሮ ውስጥ ላልሆነ ነገር ስሙ ብቻ ተጠርቷል ብለን ልንዘምር አይገባም። ሁለተኛው ምክንያት ራስን ለክፉ መንፈስ ማጋለጥ ይሆንብናልና የመናፍቃንን መዝሙር አንሰማም። አንድ ኦርቶዶክሳዊ የኦርቶዶክስን መዝሙር በሚሰማበት ጊዜ ጥሩ መንፈስ ወደ ውስጡ እንደሚገባ ሁሉ፣ መንፈሱ እንደሚታደሰው ሁሉ ደግሞ የመናፍቃንን መዝሙር በምንሰማም ጊዜ ደግሞ ክፉ መንፈስ በውስጣችን ላይ ይሰርጻል፣ ያድራል። ስለዚህ ከዚህ ከክፉ መንፈስ ለመጠበቅ የመናፍቃንን መዝሙር መስማት በፍጹም አይገባንም። ሶስተኛው ከመንፈስ ይልቅ ለስጋ ስሜት የሚያደላ ነውና የመናፍቃንን መዝሙር አንሰማም። አንድ ኦርቶዶክሳዊ የኦርቶዶክስ ክርስቲያኖችን መዝሙር በሚሰማበት ጊዜ መንፈሱ ሊነሳሳ የሚችለው ወደ እግዚአብሔር የሚያቀርቡ፣ ለንስሐ የሚያነሳሱ፣ ይበልጥ ደግሞ መንፈሳዊነታችንን የሚያጎለብቱ ናቸው። መናፍቃኖች መዝሙር ብለው የሚጠሩትን በምንመለከትበት ጊዜ ግን ለስጋዊ ስሜት የቀረበ፣ ስጋዊ ስሜትን የሚያነሳሳ ዘፈንን የመሰለ ነውና በፍጹም የመናፍቃንን መዝሙር ሰምተን ወደ መንፈሳዊነት ደረጃ ልናድግ አንችልም። አራተኛው የቤተ ክርስቲያን ሀብትን ደግሞ ማቃለል የለብንምና የመናፍቃንን መዝሙር አናዳምጥም። ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከዓለም ሁሉ የምትለይ ነች። መንፈሳዊ ዜማ
በቅዱስ ያሬድ አማካኝነት የተገለጠላት ከዛም ባለፈ ደግሞ በመጽሐፍ ቅዱስ የምናምንና መጽሐፍ ቅዱስ እግዚአብሔር ሊመሰገንበት ይገባል ተብሎ የተጠቀሱትን ነዋያተ ቅድሳት ወይም ደግሞ እግዚአብሔር ሊመሰገንባቸው የሚገቡ መሳሪያዎች ተብለው ተጠቀሱትን በገናን፣ መሰንቆን፣ መለከትን፣ ዋሽንትን የመሳሰሉትን በሙሉ በመጠቀም ምስጋናችንን እናቀርባለን። ስለዚህ የራሳችን አንድም መጽሐፍ ቅዱስ የፈቀደልን አንድም ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይነታችን የቤተ ክርስቲያናችን ሀብት የሆነውን ዜማ ይዘን እናዜማለን፣ እንዘምራለን እንጂ ከዘፈን ጋር በተመሳሰለ ለስጋዊ ስሜት ባደላ መዝሙር ተብሎ በተሰራ የመናፍቃን መዝሙር እኛ ኦርቶዶክሳውያን ይህንን ልናዳምጥ በጭራሽ አይገባም። ዱርዬው ሰይፉ እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? አለሁ እግዚአብሔር የተመሰገነ ይሁን። ዛሬ የመጣሁት ለምስጋና ነው። ጋዜጠኛ ሰይፉ ፋንታሁንን ለማመስገን ነው የመጣሁት። ምናልባት እንዲህ አይነት ነገሮች ብዙ ጊዜ የተለመዱ አይደሉምና አሁን ስናያቸው ግን ብስሉ ከጥሬው እየተቀላቀለ ትንሽ አስቸገረና ትውልድን ከመቅረጽ አንጻር የሚረዱ ሰዎችን እንዲረዱ ከማድረግ አንጻር ብዙ የሰሩ የጽድቅ ስራቸው እንዳይነገርላቸው የሚፈልጉ ሰዎች እንዲረዱ የሚፈልጉ የሚረዱ ሰው እንዲረዳ የሚያደርጉ እንደነ ሰይፉ አይነት እኔ ዱርዬ የምላቸው እንደዚህ አይነት ሰዎች ናቸው። እውነት ለመናገር ታላላቅ ሰዎች እንዲመጡ፣ ሙያ ያላቸው ሰዎች እንዲመጡ፣ ታላላቅ ኢንሴንስ ላይክ ለሀገር ይጠቅማሉ የተባሉ ሙያ ያላቸው የተባሉ ከሊቅ እስከ ደቂቅ በፕሮግራሙ የሚያቀርባቸውን ሰዎች እናያለን። የተቸገሩ ሰዎች ስፔሻሊ በህፃናት የልብ ህሙማንን እንደዚህ ኩላሊታቸው ፌል የሚያደርጉ ለዓይነ ስውራኖችም በተለያየ መልኩ በተለይ ደግሞ ለመቄዶንያ ያደረገው አስተዋጽኦ እግዚአብሔር በሚያውቀው የነዛ አዛውንቶች ጸሎት ሁሌም ከፊትህ እንዲቀድም እፈልጋለሁ። ስራ ስኬታማ እንዲሆን እፈልጋለሁ። ውድ ወገኖቼ ይህንን ቪዲዮ ሼር ዱዊት እያደረጋችሁ ለሰይፉ እንድታደርሱልኝ እፈልጋለሁ። በሌላ ነገሮች እንዳይወጠር አሁንም ከዚህ በፊት የነበረባቸውን ስራዎች እንዲቀጥል ብዙ ነገሮች አሉ። በድብቅ የሚሰራቸው እሱ ሲሰጥ አይታይም። እውነት ለመናገር ምናልባት ሰው ሊሰጠው ይችላል። በተለያዩ በሰርግ ፕሮግራሞች ብዙ ነገር ይባል ነበርና ግን እሱ የሚሰጠው ብዙ ነው። እንደነሸቱ አይነት ወንድሞች ደግሞ እንዲከተሉት ጥሩ አራያ በመሆን ዘርፎ ሳይሆን በዩቲዩብ የሚያገኛቸው፣ በስራዎቹ የሚያገኛቸው፣ በስፖንሰር የሚያገኛቸው ሰርቶ ነው። አራዳነት እንደዚህ ነው። ሂስ ሶ ኩል። በቃ እኔ የኢትዮጵያ ወጣት እንደዛ አይነት ኢንፍሉዌንሰር እንዲሆኑ ነው የምፈልገው። የኢትዮጵያ ወጣት ስራ ፈጣሪ እንዲሆን ነው የምንፈልገው። የኢትዮጵያ ወጣት ከታዋቂነት ይልቅ አዋቂ እንዲሆን ትውልድን እያነጽን እንድንሄድ ነው የምፈልገው እንዳንድ ሄኖክ እንዳንድ ኢትዮጵያዊ። ስለዚህ እንደነ ሰይፉ ፋንታሁን ያሉ ወንድሞች ለብዙ ምስኪን ሰዎች ለብዙ በገንዘብም ሆነ በጤና እክል ለገጠማቸው ሰዎች የደረሱ ሰዎችን ማበረታታትና መመስገን እንዲቀጥል ስለምፈልግ ሁላችሁም ይሄን ቻሌንጅ ተቀላቀሉ። ሰዎችን የሚሰሩ ሰዎች እየተለዩ መሄድ አለበት። የሚዘርፉ ሰዎች እየነገሱ የሚሰሩ ሰዎች እየተንኳሰሱ የሚሄድበት ጊዜ ማብቃት መቻል አለበት። ስለዚህ ሰይፉ ፋንታሁን በድጋሜ እስካሁን ስላደረካቸው ነገሮችና ለምታደርጋቸው ደግ በጎ ነገሮች እግዚአብሔር አምላክ ብድራቱን ይክፈልህ። ሁሌ እንደምለው ዋጋቸውን እዛው ወሰዱ ይላል መጽሐፍና ዋጋህን እንዳልወስድብህ ብዙ አልመርቅም። ሁላችሁም ጸሎት አድርጉላቸው። ጠንካራ ለሰው የሚደርሱ ሰው የሚረዱ ሰዎች ጸሎት አድርጉላቸው። መልካም የሥራ ጊዜ፣ መልካም የሥራ ዘመን። እወድሃለሁ፣ አከብራለሁ። ሰላም። አንዳንድ ሰዎች አባቶች
አባቶች ስንል በየቀኑ እየወጣን ያላቅማችን አባት የጠላን የሚመስላቸው ሰዎች አሉ። አባት ከሌለ ክህነት የለም፣ ክህነት ከሌለ ቤተክርስቲያን የለችም ማለት ነው። በሌላ አባባል ለየትኛውም ኦርቶዶክሳዊ ይህ ግልጽ ነው። ለምንድን ነው ግን እኛ አባቶች ምንለው አባታችን ወይ እንደምንለው በየቀኑ ከ60 እና ከ70 ሚሊዮን በላይ ኦርቶዶክሳዊ ተሰብስበን ብንጮህ ድምፃችን ቫልዩለስ የሚሆነው ለምን ይመስላችኋል? በሐዋርያት ሥራ መጽሐፍ ላይ ተጽፎ እንዳለው ለራሳችሁና ለመንጋው ተጠንቀቁ ተብለው በመንፈስ ቅዱስ የተሾሙት አባቶች ናቸው የኔንና ያንተን ድምፅ ዝርኡ ሆኖ እንዳይቀር ፍሬ እንዲያፈራ የሚያደርጉት። እነርሱ ዝም ካሉ፣ ስለዚህ በፍርሃት ውስጥ ነው ሊሆን ይችላል፣ በጥቅማ ጥቅም ተይዘው ሊሆን ይችላል፣ የራሳቸውን አመለካከት በቤተክርስቲያን ውስጥ ይዘው እኛን ወደዛ መንገድ እየወሰዱን ሊሆን ይችላል። ወሬቨር የነሱ ቢዝነስ ሊሆን ይችላል የያዛቸው። የነሱ ክፋት እንዲገለጥና ድምፃችንን የሚያፍኑት ሰዎች አፍረው በስራቸው ከመድረኩ እንዲወርዱ እኔ እናንተ ኦርቶዶክሳዊው ከልባችን መገናኘት አለብን። መጀመሪያ ራስህን በንስሐ አጽዳ። በኃጢአት ላይ ዝመትበት። ዘረኝነት አጥንትህ ላይ ሆኖ ስለ ቅድስት ቤተክርስቲያን አስበህ እግዚአብሔር ይሰማኛል ብትል ጩኸትህ ባዶ ነው፣ አትሰማም። ክፋተኛንና ዘረኛነትን እግዚአብሔር አጥብቆ ነው የሚጠላው። ዘረኛ አትሁኑ። ኦርቶዶክሳዊ ወንድምህን ከልብህ ውደደው። መጽሐፍ ቅዱስ ይህን ነው የሚያስተምረው። እኛ ብዙዎች ስንሆን በክርስቶስ አንድ ነን። እንደ ሰዱቃዊ ትንሣኤ ዘጉባኤ የለም ብለህ ማታምን ከሆንክ በክርስቶስ የትንሣኤው በኩር እሱ መሆኑን ተቀብለህ ያለ ኦርቶዶክሳዊ ከሆንክ ክፋት፣ በኃጢአት መመላለስ፣ በሰዎች ላይ ማሴር፣ እንደዚህ አይነት መከራዎችን በአእምሮ ላይ ይዘህ እባክህ ክርስቶስ ወይ ስማኝ ብትለው አይሰማህም። ልብህ የደነደነ ነው፣ የደነደነ ነው። የሁላችንም ልብ ነው አሁን የሆነው። ራሄል ወጥታ አልተዋጋችም። ልጆችሽን ጭቃው ጋር ረገጫቸው ስትባል እንባዋን የረጨችው ወደ ሰማይ። የኔና ያንተ ንስሐ መግባትና የኔና ያንተ ወደ እግዚአብሔር አቤቱታ ማቅረብ ተነስ ብሎ መቀስቀስ እርሱን ማለት ነው። ገብቶሃል መቼስ ቢተናገርኩ ያለሁት ጆሮ እንዲሰጠንና ልቡናችን ክፍት ሆኖ በእኛ ላይ ስራ እንዲሰራ ንስሐ ገብተን ወደ እርሱ መቅረብ። አሁን ድምፃችን እንዳይሰማ መድረኩን የያዙት ሰዎች እኛ ወደ ክርስቶስ መቅረባችንና እኔ እናንተ ልብ ለልብ መገናኘታችን የእነርሱን የሐሰት ስራና ክፋታቸውን ይገልጠዋል። መድረክ ላይ መቆም ያቀጣቸዋል። እኔ እናንተ ክፋተኛ ከሆነስ እነሱን ስፖርት እናደርጋቸዋለና አላቸው አካል አላቸው፣ የሚያድናቸው አካል አለ። እኔ እናንተ ከተገናኝነስ በየአጥቢያ ቤተ ክርስቲያኑ እያንዳንዱን ወጣት ሰብስበ ካነቃኸውስ ማን ነው መድረክ ላይ ቆሞ ከዛ በኋላ የትኛው ሰው ፊት ነው የሚቆርበው? የሐሰት ስራውን ይዞ ኦርቶዶክሳውያን ሲገደሉ ዝም ብሎ ቆሞ በስመ አብ ወወልድ ወመንፈስ ቅዱስ ሊል በምን ብቃቱ ያሳፍረዋል? ግንባሬ ላይ ወጣ እንዴ ነው የሚለው። የሰው አይን እንዴት ያቀርበዋል? ስለዚህ እንሰባሰብ፣ እንነጋገር። በየአጥቢያ ቤተክርስቲያናት ወጣቶች ተሰብሰቡና ተነጋገሩ። ምን እናደርግ? አላሰራችሁ የሚላችሁን መምህር ለኛ ንገሩ። የምሬ ነው፣ ለኛ ንገሩ። ሰዎች ናቸው እነሱ፣ ይሳሳታሉ። ተሳስተሃል ተብሎ ይነገረዋል። የሚሰማ ከሆነ የማይሰማ ከሆነ እንዲሰማ ሆኖ ይነገረዋል። ቀልድ የለም ከዚህ በኋላ ገብቶሃል? ታንኪዩ ክንድዬ፣ ሰላማችሁ በዚህ ይበል።